አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለህ ወጣም ወረደም አሸንፊያለሁ 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም እንችላለን ይሄ ዋንጫ ከኛ ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ ዋንጫ በላና እመጣልሃለሁ ከሞን ገነርስ ከሞን እንችላለን ጀማው ወይኔ ግባናውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርሌ ላይ ተስፋ መቁረጥ የለብህም ለበርሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው ለዚህ ጋር ያለው እንኳን አላስመሰልም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ ለዚህ አርሰናል ክለብ ደጋፊ ማን ሁለት አለምትሉት እግዚአብሔር እንግዲህ ፍርሚሊ እቺን ብቻ ለ20 ምናምን ጥበቃ ማለት ነው እቺን ብቻ ፍረዱልን እቺን ብቻ በእግዚአብሔር በጣም ነው ምንችለው ዳኛው ግን ማለት ነው በጣም ባለጌ ሆናል እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምንችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ መፈልገው በጣም ያበደጫ ትሮሳርድ ካንተ ውጪ ማንንም ሰው ያንኳስ ያገባው ገብቷል ሁሌ አስፈላጊ ሰዓት ላይ መታገቡ አንተ ነህ ለምን እንቅልፍን አልተኛም ማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሰውዬ እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ ስለሚቻል ባሪ ትችላለህ ግባለት ግባናውጣው በእናትህ ትችላለህ አይደለም ኦፍሳይድ አይደለም
ምን ያባቲ ያ አላህ ያ አላህ አልሐምዱሊላህ ረቢል ዓለሚን ኧረ ወይኔ በእጁ ቢያዝ ብቻ ነስሻው ዝም ብለህ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። እስኪ አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ ስለሚቻል ታደጋላዴ እናቴ ትሙት ይቻላል እናቴ ስለሚቻል ትቀልዳለህ። ገባን ነው ግባና አውጣው። ምን አይነት ድል ነው አባቢ፣ ምን አይነት ድል ነው! ራያ አንተ ይሄንን ዋንጫ ከበላ ነው ኮከብ በረኛ ብቻ አይደለም ኮከብ ተጫዋች ነው መባል ያለብህ። 2 ጌም ብቻ ነው የሚቀረን። በመድኃኒዓለም ምን አይነት ድል! እኔ ዛሬ ግባና አውጣው። ምድረ ቋጣሪ ቋጥረ ነበር አይደለ? ይሄ ነው አርሰናል ዋንጫውን ይበለዋል ነው ምን አንተ ብትቋጥርም ባትቋጥርም ይሄ አርሰናል ነው ምን አርሰናል ነው። ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አረጋግጧል ብዬ በድፍረት መናገር እችላለሁ። ዌስትሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግሮ ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝን እና የካስቴላን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነውና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታው ላይ። ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። ዘወርልድ አጌንስት አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አተ አረገና ጨፍራለን አርስዬ